እዚህ ዊኒፔግ ካናዳ ውስጥ መጥተው መኖር ከጀመሩ በኋላ አንዳንድ ወዳጆቹም ጓደኞቹም ስንጠይቅ ለኮሚኒቲው በጣም ከፍተኛ አገልግሎት ሰጥተዋል። ዲስከሬጅ የሚያደርጉ ነገሮችም ገጥመውኝ ነበር። የጀመሩትን መንገድ አቋርጦ እስከ መተው ተስፋ መቁረጥ ውስጥ የሚከት ነገር አበሻዊ ወኔ የመጣችብኝና እንዴት ነው ንቀት ነው ማስተርስ እያለኝ እንዴት ነው ማስተርስ አልሰራም አልኩና ተውኩት። ዶክተር ሆኖ የሚመጡ አሉ፣ ኢንጂነር ሆኖ የሚመጡ አሉ። አገሬ ያልካት ቦታ እንደ ዜጋ ያልተቆጠርክባት አገር የእናንተ ህይወት አሁን እዚህ ያለው ህይወት የተሳካ ነው ማለት እንችላለን። ወተን መቅረት የለብን፣ ኃላፊነትና ግዴታ አለብን ሀገራችንን ማገልገል። ከትምህርት ይልቅ ጥቃቅን ስራዎች ላይ ይገቡና በዛው ከፕሮፌሽናቸው ይርቃሉ። የ14 ዓመት ልጅ ምን አይነት የፖለቲካ እውቀት ኖሮት መንግስት ይገልብጣል ተብሎ ይገደላል? ኢትዮጵያ ኮሚኒቲ በጣም የሚያሳዝነው ይሄ ነው። ይቻል ነበረ ስልጣን ከሆነ ግብ ወይ አገር ቤት በደንብ አላገለገሉበትም ወይ እዚህ መጥተው ደግሞ የኔ ህይወት ዝም ብሎ ከትምህርቱ ጋር የተያያዘ አይደለም። መስሪያ ቤት ነው ፒኤችዲዎቱንም እንዲሰሩ የረዳሁትና የሰሩት ወይስ በራስዎት ነው? እዚህ ሀገር እንግዲህ ብዙ ጊዜ የሚነገር ነገር ምንድነው ያለው? ምን ታውቃለህ ሳይሆን ማንን ታውቃለህ የሚባለው። እዛ ማስተርሶን የተሰሩ እኔ አሁን አገር ቤት በጣም የሚገርመኝ መግቢያ ፈተና ነው እኛ ድሮ የምናውቀው። አሁን ደግሞ መውጫ ፈተና የሚባል ነገር አለ። እኔ ምን ማለት እንደሆነም አይገባኝም።